በቃ ወደ ክፍልሽ ሂጂ። ይህም ግን ፈልጋለሽ አትፈልጊው አታገኘው። ቆይ ምን አደረኩሽ? አንድ ቤት ውስጥ አይደል እንደምንኖረው? ቆይ ምን አደረኩሽ? እንደዚህ የምትሆኝብኝ ምን አደረኩሽ እንዴ? ግድይን ይደብራል። ይኸውልሽ ሁሉም ነገር ገደብ አለው። እሺ ኤቢ ዋ ሂጂ በቃ እንዴ ኤቢ ምን ነው? ለአንድ ቀን ቤት ሳስቻለሁ አንድ ቀን አዎ ተሳስተሽ አታውቂም። ግን ምንድን ነው ያልተሳሳትሽው? አይ እሱን እንኳን ተይው ለጊዜው ቅር እና ደግሞ ስመርቅ ናታን ቀለበት ሊያስርልኝ ነው። በቃ እኔና ናታን ልንጋባ ነው። እሺ ውሰው ግን ውሰው ውይ እንዴ ኤቢ ቆይ ምን ሆነሽ ነው? ምንድን ነው እንዲህ ሲያዩሽ እኮ ሰው ትመስያለሽ። ቅድም ከአርጁን ጋር ነበርኩና የሆነ ጸሎት እየጸለይ ነበር። ምናልባት ቀይሮኝ እንዴ? አርጁን ያልሽ ቆይ ለምን አታገቢው? እንዲሁም አንድ ላይ ማሽ ነው የምታረጉት። አግቢው። እሺ አይለኝም እንጂ እኮ አገባው ነበር። አግቢው። በናታንና በእኔ ሰርግ ምላሽ እናንተ ብትጋቡ በጣም ደስ ይለኛል። አርጁንዬ ምን ይጎለዋል? ኧረ ምንም አይጎለውም። ለዛ እኮ ነው ተጋቡ የምልሽ። ግን ምን ታደርጊዋለሽ? አርጁንዬ አንቺን ብቻ ነው የሚወደው። ችግር የለውም። እኔ ሳገባ ያን አንቺን ይወድሻል። ደግሞ ምንድነው አርጁንን የሆነ ነገር ያዘሽው? ለማን ነው? ኪዲዬን ኤቢ። ይሄ ነገር ለናታን ከሆነ ኪዲዬ ሰላም እንዳትራትና ቁጭ በል። በቃ ለቤቱ ሰላም ጨብጪ። እዚህ ጋር ቁጭ በል። እንዴ ኤቢ ምን ነው? በሰላም ነው? አንቺ ደግሞ ቅድም ያልሽ ነገር በኋላ እናወራለን። እሺ ደግሞ ያ ፋደይ አለቆም አገኘዋለሁ። ማንን ነው? አርጁንን ነው? ዳጣ እንዴት ነሽ? ዛሬ ትሄድሽ ነው ያልሽ? ሰላም ይደውላልኝ ጠይቀት ነው ጠሪ እሷ ጋር ነበር። እንዴ ምን ተናገርኩ? ለምንድን እንደዚህ የምትተያዩት? ዳጣ በቃ ወደ ክፍልሽ ሂጂ። ይህም ግን ፈልጋለሽ አትፈልጊው አታገኘው። ቆይ ምን አደረኩሽ? አንድ ቤት ውስጥ አይደል እንደምንኖረው? ቆይ ምን አደረኩሽ? እንደዚህ የምትሆኝብኝ ምን አደረኩሽ እንዴ? ግድይን ይደብራል። ይኸውልሽ ሁሉም ነገር ገደብ አለው። እሺ ኤቢ ዋ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ናታን እባክሽ አብዬ ተረጋጊ፣ ምንም ነገር ለማንም አትናገሪ ብሎ እየለመናት ነበር። እሷ ግን በሩን ክፈትልኝ፣ አሻፈረኝ፣ ለማየ ሁሉ ነገር ነግራቸዋለሁ፣ ዳጣ ከዚህ ቤት እንዳትወጣ ፈልጌ ነው አይደለ እያለች ስጨው ነበር። ማርታ ወደ ቤት ሲገባ እንደጋጣሚ ያብዬን ድምጽ ሲሰማ ያብዬን ድምጽ ነው የሰማሁት። አይ ማየ እኔ ግን የሰማሁት የወፋን ድምጽ ነው እያለች ነበር። እና ዳጣ ከዚህ ቤት እንዳትወጣ ፈልጌ ነው አይደለም። አይ ዳጣ ሰውን እማዬን አስቤ ነው ህይወታቸውና ትዳራቸው እንዳይፈርስ ብዬ ነው ስል፣ አይ ምንም ይፈጠር ምንም አንተ ለእናቴ ከኔ በላይ ታስባለህ እንደ እያለች አው እሱ ልክ ነው ከአንቺ በላይ አላስብላትም፣ ግን እባክሽን ይህን ነገር አትናገሪ እያለችው ነበር። እሷ ግን አሻፈረኝ እናገራለሁ ብላ እንደረግ ትላለች። ማርትና ውሃ እየተጫወቱ የት ነሽ ውሃ እያለችው እዚህ ጋር እኮ ነኝ እማዬ አልታይሽም እንደ እያለች ስትጫወት ነበር። እና ቀልዶቿ ንግግሯ ጣፋጭ እውነት ደስ የሚል ቃላቶች ልክ እንደ ሕፃን ሆነ ነው የምታወራው ውሃ ማለት ነው። ነገር ግን ናታን እባክሽን አብዬ ለራስሽ አስቢ፣ ቤተሰቦችሽ እንዲፈርስ ቤተሰቦች ትዳር እንዲፈርስ ትፈልጋለሽ። በዚህ የተነሳ ለምንድን ዳጣ የሰላም ልጅ ስለሆነች ቤተሰቦች የሚፈርሰው? ምናልባት አባዬም የዳጣ አባት ሊሆን ይችላል እንዲህ ብላ ታስባለች ማለት ነው። እባክሽ እንደዚህ አታርጊ ብለምናትም ነገር ግን አሻፈረኝ፣ በሩን ክፈትልኝ፣ እጮሃለሁ እማዬ እያለች ስትጮህ ነበር። ምንም ፈጠር እባክሽን የምትፈልጊ ነገር አድርግልሻለሁ፣ ይህንን ነገር አቁሚ አብዬድ ብሎ ይለምናታል። እኔ የምፈልገው እሺ ታገባኛለሽ፣ የምርቃቴ ቀን ቀለበት ታደርግልኛለሽ ብላ ትጠይቃለች። ምን ብሎ ስጠይቀው አዎ እሱን የምፈልገው ለማንም እንዳንናገር የምትፈልግ ከሆነ ቀለበት ታደርግልኛለህ እናም ታገባኛለህ ብላ ትነግረዋለች። እና እሱም እሺ ይላል። አማራጭ ሳንዳጣ እሺ ማርታ እሺ ምን ተፈጠረ ልጆች በሩን ክፈቱ እንጂ ብሎ እየጠየቀችው ነበር። እና በሩ ሲከፈቱ እንግዲህ
ናታንና አብይ እንደሚጋቡ እየነገረች ነበር። ናታን እኮ ቀለበት አስርልሻለሁ ብሎኛል እማዬ በማለት በጣም ደስ ይላታል። እና ናታን እንደምታገባኝ አይደል ቶሎ ንገረኝ፣ ሌላ ምርጫ የለም፣ አለዛ ሁሉ ነገር ለማየ እነግራታለሁ ብላ እያስፈራረችው ነበር። ይህንን አጋጣሚ ተጠቅማ ናታን የራሷ ለማድረግ ስትሞክር ነበር። ናታ ግን በጭራሽ አይሆንም ብላትም ነገር ግን ታገባኛለህ ብላ ተወሰናለች ማለት ነው። እና ለእናቷ ስትነግር እንዴ ናታን እየሰማ ያለው ነገር እውነት ነው ልትጋቡ ነው ስትለው፣ አዎ አይ አይደለም ስል አሁን ያ ስትል የነበረው ምንድን ነው ብላ ትነግረዋለች። አይ እንግዲህ ናታን አሁን እኮ ነገር መናገር እችላለሁ ስለዚህ እባክህን ትለዋለች። እና ይስማማለሁ አዎ ብሎ ያልፋል። ናታን በጣም ደስ ብሎኛል፣ አትፍራ ልጄ አትፍራ እያለች ነበር። አብይን በጣም ደስ ብሏት ነበር፣ ምክንያቱም ልታገባ እንደሆነ ውሽራዬ እያለች ከዋጋ እየጨፈረች ነበር። ናታን ግን የሀሳቡን የተቀበለው ለእናቱ ምንም ነገር እንዳትናገር ለእናቱ ለራሷ እናቱ ለምን ምክር እንዳትናገርና ትዳራቸው ወይ ህይወታቸው እንዳይፈርስ ነበረ የሱ ፍላጎት። እሷ ግን ይህንን አጋጣሚ ተጠቅማ ናታን የራሷ ለማድረግ ትሞክራለች ማለት ነው። እና በጣም ደስ ብሏት ስታይ ማርቲን በጣም ደስ ብሏት ነበር። ከዋጋ እየጨፈረች ነበር ልታገባው እንደሆነ ስለሰማች ይህን ስለተቀበለች። አርቹና ዳጣ አርቹ ቁጭ ብሎ ወንበር ላይ ዳጣ መታ ከኋላ አስደነገጠች። እና እሱ ዳጣ ሰውን አባዬን ነበር የመሰለው ማለት ነው። ከዛ በጣም ጸሎት እያደረገ በህንደኛው እየለማ ነበር። ከዛ አሁን እያለች ዳጣ ከኋላ መጣ ታስደነግጠዋለች። ወይ ዳጣ አንቺ ነሽ እንዴ? የአብይ አባትሽ እኮ መስሎኝ ነበር እያለች ነበር። እዚህ ሰፈር እንዳልቀመጥና ሰፈር እንዳልገኝ ብሎኝ አስጠቆኛል እያለ ስነግረው ነበር። ማርቲና ደረጀ አንድ ላይ እያወሩ ነበር። ደረጀ እንግዲህ ማርቲ አብዬን ናታን እንደማይገባት ነገረኝ ብሎ ነገረቻት። ከዛ አይ ጥሩ ነው አለ አባ። እንዴ ደርዬ በጣም ደስ ብሎኛል እኮ ልጄ እኮ ልታገባ ነው ታውቃለህ። እጅግ በጣም ደስተኛ ሆና ነበር እና ናታን ቀለበት ያደርግልኛል ብላ በጣም ደስ ብሏል። እኔ እኮ ነግሬህ ነበር እንደሚዋደዱ ከመጀመሪያም ጀምሮ እያለችው ነበር። እንግዲህ ጥሩ አብረን የምናየው ይሆናል ብሎ በሀሳብ ጭልጥ ብሎ ይሄዳል። ምክንያቱም ናታን አገባታለሁ የሚል ጥያቄ ግር የሚለው ነገር አለው ማለት ነው። እና ደረጀ አሁን እሱ እያሰባለ ማርታ እኔ 2 ልጆች ከሌላ ሰው እንዳለኝ ልታውቅ ምን ትለኛለች? ከኔ ምን ጎደለብህ? ምን አጎደልኩበት ብትለኝ ምን ብዬ መስጣታለሁ ብሎ እያሰበ ነበር። እና ደረጀ 2 ልጅ ከሌላ ሰው ወልዷል ቢባል ማን ያምናል እያለ ሳወራ ነበር። እሱ ባሳጭለት ብሎ ሄዷል ማለት ነው። እና ዳጣም አብዬን እንግዲህ ማስተፋቀር አንጣልኝ ብላኝ ነበር፣ በዚህ ነው ተቀየመች ምናምን ብሎ እየነገራት ነበር። አርቹ ምን የምን ማስተፋቀር ነው ወይኔ ናታን እያለች ሮጣ ትሄዳለች ማለት ነው። እና ደሬ እባክህን እንደ ድሮ ፈገግ በል ተጫወት፣ ምን ሆና ነው እባክህ እንደዚህ ተክዘ ሳይኮ ይጨንቀኛል ትለዋለች። እሺ ማርቲ ምን ሆናል ታዲያ በሀሳብ እርግጎ ስል እሱ እያሰበ የነበረው ማርታ ይህንን ነገር ብታውቅ ምን ይፈጠራል የሚለው ስጋት ይዞት ነበር። እና ፈገግ በልልኝ ደሬ እያለችው እባክህ ወደ ድሯችን እንመለስ፣ ሳቅ፣ ጨዋታ፣ ፈገግታ ሁሉ እኮ ናፈቀኝ እያለችው ነበረ ማርታ ማለት ነው። እንግዲህ በመጨረሻ ዳጣና አብዬ ተገናኙ። አብሮ ቁጭ ብሎ አይሰው እያለችው የማንቃላቶች እየተናገረች ልታገባው እንደሆነ አርጁን አግኝቼው ነበር ስትለው አለምን አታገቢ ማች ታረጋላችሁ አግቢ እያለችው ነበር። እና ብታገቢ ይሻልሻል፣ እሱ እኮ ምን ይጎድለዋል፣ ግን ችግሩ አንቺን ነው የሚወዱሽ እያለች ነበር። አይሰው እያለችው አልገባኝም፣ ምን ተፈጠረ ለምንድን እንደዚህ የምትሆኝ እያለ ሳውሽ እኮ ሰው ትመስያለሽ ይገርማል፣ አርቹን አግኝቼ ነበረ ወደ ሌላ ነገር ቀይሮኛል እንዴ ሰው አይደለም እንዴ እያለች ዳጣ ሙርት ትይዝበታለች። ነገር ግን እንግዲህ ዳጣ የሰላም ልጅ መሆኗን ስለምታውቅ እሷን መንቆርና እሷን መጥፎ ነገር ለመናገር ስትሞክር ነበር። እና እየተጫወቱበት እንደሆነ እናቷ ላይ ግራ የተገባ አታስቢ፣ አንድ ከሆነቱ መውጣት ደግሞ አርጁን አንድ ነገር ነግሮኛል፣ ምን አስበሽ ነው አምጣልኝ ያልሽው ነገር ምን እንደሆነ ደርሼበታለሁ ብላ ትነግረዋለች። የመሆን ነገር ታድርጊና እመኚኝ
ይደብራል እያለቻት ነበር። ነገር ግን እየተጨቃጨቁ እያለ እንዳጋጣሚ ናታን ይመጣል ማለት ነው። እና ልታገባ እንደሆነ በቅርቡ እኔና ናታን እንጋባለን። ስለዚህ ተስፋሽን ብትቆርጪና እንደውም አርጁን ተፈቃርክሽ ብትይዚህ ይሻልሻል እያለች ሙድ እያዘችበት ነበር። ምጥንና ውሃ አንድ ላይ እየተጫወቱ ነበር። ምጥን እንግዲህ ተካፍቷት ቤተሰቧ ትዳራቸው እንደፈረሰም ጭምር ለእናትና አባታ እንደተጣሉና ቤት ውስጥ ምግብ እንዳልበላትና እንዳራባት እየነገረች ነበር። ታዲያ ቤታችን ውስጥ ምግብ የላችሁ? አሁን ምግብ የለንም፣ አልበላውም። ምግብ አለ ግን እናትም የለችም እና ሰራተኛም የለችም። ለዛ ነው የራበኝ። እሺ እኔ በቃ ምግብ እንዴት እንደምታገኝ እናመቻቻለን ትልና ልክ እንደ ድመት ተደባብቆ ድብብቆሽ ወደ ቤት ገብተው ምግብ ልሰጣት እየሞከረች ነበር ውሃ ማለት ነው። ነገር ግን ናታን ዳጣን ሰላም እንዳትል ብሎ ሰላም ካለ በኋላ ቁጭ ስለው እዚህ ገና ቁጭ በል ብላ አብየት ትናድዳለች። ዳጣ የት ሄደሽ ነበረ ምናምን ብሎ ስጠይቃት ሰላም ደውላልኝ እኮ ሳላገኛት እጅ ነበረ ስትለው ሁሉም ሰው ዝም ይላል። አልገባኝ ምን ተፈጠረ? ምን ነው ዝም አላችሁ? ችግር እንዴ ናታን ብላ ስጠይቀው አይ ምንም ችግር የለም ወደ ክፍልሽ ሂጂ ይላታል። ከዛ እሺ በቃ ለማንኛውም እፈልጋለሁ ስትል አልገባኝም ለምንድን ነው የምትፈልጊ? ባትፈልጊ ይሻልሻል ናታን የኔ ብቻ ነው ትሰማኛለሽ ብሎ ትቆጣታለች። አብይ ቆይ ችግርሽ ምንድን ነው? ከኔ ምንድን ነው የምትፈልገው? አንድ ቤት ውስጥ እኮ ነው የምንኖረው እባክሽን ተረጋጊ ትላታለች። እጅግ በጣም ትናደዳለች ዳጣ ማለት ነው። አብይን እንግዲህ ከናታን ጋር እንድታወራ ወይ ናታን እንድታናግር በጭራሽ አትፈልግም። ቆይ ምንድን ነው የምትፈልጊ? አብይ ምንድን ነው ያደረኳችሁ? ምን ተፈጥሮ ነው? አሁን ደግሞ ችግርሽ ምንድን ነው? ከኔ ጋር ነው ችግርሽ እያለች ትናደዳለች። ናታን እንድታናግሪና እንድትነኪ ጫፉ እንድደርሺ አልፈልግም ገባሽ? ትላታለች። እና ዳጣ እሷን ታያትና ወደ ክፍልሽ በቃ እሄዳለሁ እንግዲህ ትልና ትሄዳለች። ናታን እንግዲህ ዳጣን ብቻ እንደምወደው ሁላችንን እናውቃለን። አብዬን ግን የራሷ ለማድረግ እንግዲህ ሌላ ወጥመድ አዘጋጀችለት ማለት ነው። እንግዲህ አብዬን ባትፈታተኝ ጥሩ ነው እባክሽ ዳጣ እንደዚህ መናገር መፍትሄ የለሽም ይልቁንስ ሀሳቤን እንድቀይር አታስገድጂኝ። ስለዚህ የምታደርጊ ነገር በጣም ያሳፍራል ይለዋል። እሱም ነገር ግን እሷ የምትፈልገው ነገር አንተ የኔና የኔ ብቻ ነው እና በቅርቡ እንጋባለን ቀለበቱን እናደርጋለን። ስለዚህ ስርዓት ብትይዝ ይሻላል ብላ ትነግረዋለች። እንግዲህ ምጥንና ውሃ እየተደባበቁ ምግብ ልሰጣት እንደዚህ ልክ እንደ ድመት ትጋጫለች ውሃ ማለት ነው ከገበቱ ጋር። ከዛ ለቅሷን ትቀጥላለች። ከዛ እንደምንም ብለው ተረጋጋታላ። ከዛ ሄድ ነበር ያንቺ ባል ማንንም ሰላም ማለት አይችልም ማለት ነው? አዎ አይችልም። እኔ መሸማቀቅ እንዳትሞክር ናታን፣ አንተ የእኔ ብቻ ነው። ስለዚህ ዳጣን ያችን እንኩስ አለዛ ምን እንደምፍጠር ታውቃለህ። አርፋ ብትቀመጥ ይሻላል። እንግዲህ አርፋ ሊቀመጥም ግን ሁሉ ነገር ለማየ እንደሚነግራት እርግጠኛ ነኝ እያለችው ነበር። ቆይ ለምንድን ነው የምታስፈራረኝ? እንደው መጨነቅና ማሰብ አለብሽ። ለአንቺ ቤተሰብ ነው እንጂ እኔ እኮ ዲቃን እንጂ ከዚህ ቤት መውጣት እችላለሁ። ስለዚህ ምንም ነገር አይፈጠርም ይላታል። እሷም እንግዲህ ሁሉ ነገር እንደምታበላሸው እየነገረች ይኸውልሽ እኔ ማስፈራራትሽ የምትቀጥይ ከሆነ ብዙ አማራጭ እንዳለኝ እንዳትረሺ እያላት ነበር። እና አሁንማ እኮ ተስማምተናል ናታን፣ እንገባለን፣ ታገባኛለህ፣ ቀለበት ታደርግልኛለህ፣ ቀለበቱ ደግሞ አልማዝ እንድኖረው እፈልጋለሁ ብላ አላረፈችም ጭራሽ። እና አንድ ላይ እየሄዱ እንደ አጋጣሚ ለም ያስደነግጣታል። ቆይ ምን እያደረጋችሁ ነው እናንተ ብላ ይቸዋል። አቤት ቆይ ምን እየሰራችሁ ነው እናንተ እዚህ? አይ እዚህ እኮ ያለን ምጥን እኮ ይሩዋት ምግብ ሊሰጣት ነበር። ታዲያ እንደዚህ የሆነ እንደዚህ ተደበቃችሁ ምግብ ሊሰጣት? ለማንኛውም እኔ አሞቄ እሰጣቸዋለሁ። በቃ ነው እኛ እኮ አንሞቅም። አይ ምግቡን አልኩሽ ውሃ ምግቡን አሞቄ እሰጣቸዋለሁ። ስነስርዓት አዙ ሄዱና ታቅርብላችሁ ብሉ ብላ ትቆጣቸዋለች አብዬን ማለት ነው። በመጨረሻ እንግዲህ ናታና ዳጣ አንድ ላይ ለማውራት እና ለመገናኘት ይወስናሉ። አብዬ ምን እንደተፈጠረው ምን እያወራች እንደሆነ ናታን ለመጠየቅ ትወስናለች። አልገባኝም አብዬ ሰሞኑን ምን እያወራች ነው? ስለ ቀለበት ልታደርጉ እንደሆነ እባክህ ናታን የማይሆን ነገር እንዳይፈጠር እፈራለሁ። ታውቃለህ አብዬ እህቴ ነች፣ እንድትጎዳ በጭራሽ አልፈልግም። ምን እየተፈጠረ እንደሆነ ንገረኝ ስትለው እና ቀለበት ምናምን እያለችው ነበር። ምንድን ነው ብላ ጠየቀችው። እሷን ዝም ብላ ነው የምታወራው ዳጣ፣ እሷን አትመኛት እያለው ነበር። ነገር ግን አብዬን እነሱ አንድ ላይ ቁጭ ብሎ እያወሩ እንዳለ አየችና ከዛ ወደ እነሱ መታ እዚህ እቺ የተለመደች ቦታችሁ እዚህ ጋር ተለጥፋችሁ ምን እያደረጋችሁ ነው እያለች ትጫወታለች። ዳጣ ልሂድ ስትለው ናታን አያትጂ ቁጭ በይ ይላታል። እና እንዳጋጣሚ ስትቀመጡ ትሰምኛለሽ ምን እየሰራችሁ ነው እዚህ?
ናታን አጠቅም እንዳላይሽ ብዬሽ አልነበረም እንዴ ብላ ጮኸችባት። እና ዳጣ ምንም ነገር አላለችም። ናታን ትሰማኛለህ? የተባባልን ነገር ምን እንደሚፈጠር ታውቃለህ? አሁን ይልቁንስ ተነስና ከንፈሬ ሳመኝ አላለችም? ናታም ዳጣም በጣም ደነገጡ። ምክንያቱም አጠያየቋ ራሱ ግራ የሚያጋባ ነገር ነበር። እና ናታም ዳጣ ምንድን ነው ያልሽው? ታሳፍራለሽ። አዎ ተነስና ከንፈሬ ሳመኝ ነው ያልኩት። አለዛ ግን እማዬ ውስጥ ነው ያለችው፣ እነግራታለሁ ሁሉ ነገር አለችው ማለት ነው። እና ናታን ግራ ገባ። እያደረገችው ያለ ነገር ዳጣም ግራ ገባትና በጣም ደንግጣ ስለነበረ ጥላችሁ ትሄዳለች ማለት ነው። ውድ ተመልካቾች የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ